ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ስለምትከታተሉን ከልብ አድርገን ነው የምናመሰግነው። በዛሬው የአዲስ ስፖርት ልዩ የምሳ ሰዓት ፕሮግራማችን የተለያዩ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች በተለይ ማንቸስተር ዩናይትድ፣ አርሰናል፣ ሊቨርፑል፣ ቸልሲ፣ ማንቸስተር ሲቲ፣ ሪያል ማድሪድ እና ባርሴሎናን ጨምሮ ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ የዝውውር ጉዳዮቻቸውን በስፋት ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ፏርባሩ ፕሮግራሙን እመራለሁ። እናንተም ቪዲዮአችንን ላይክ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ የአክብሮት ግብዣን ወደ እናንተም አደርሳለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። የቀድሞው የኒውካስል ዩናይትድ ግብ ጠባቂ ማርቲን ዱብራቭካ አሰልጣኝ ኤዲ ሃው ቃላቸውን አፍርሰዋል በማለት ከሰሰ። ተጫዋቹ በታህሳስ 2024 ወደ ሳዑዲ አረቢያ ሊዘዋወር ተቃርቦ የነበረ ቢሆንም ኒውካስል በመጨረሻው ሰዓት ዝውውሩን ሰርዞ አዲስ ውል አቀረበለት። አሰልጣኝ ኤዲ ሃው ላይም መጀመሪያ ላይ እንዲሄድ እንደተስማሙለት፣ ነገር ግን የኒክ ፖፕ ጉዳት የክለቡን እቅድ እንደቀየረው ተጫዋቹ አሁን ላይ ይገልጻል። ኒውካስል ዩናይትድ በክለቡ እንዲቆይ አጥብቆ ጠየቀውና አዲስ ውልም አቀረበለት። ግብ ጠባቂው በኒውካስል በመቆየቱ በጣም ደስተኛ እንደነበር ይናገራል። ምክንያቱም ይህ ቀዳሚ ምርጫው ነበር። ይሁን እንጂ የኒውካስል ዩናይትዱ አሰልጣኝ አዲሱን ውል ካቀረቡለት በኋላ ከጀማሪ ቡድን ዝርዝር ውስጥም አውጥተውታል። ይህም ደግሞ ለተጫዋቹ ምንም ትርጉም አልሰጠውም። ከዚያ በኋላ ከኒውካስል ዩናይትድ አሰልጣኝ ጋርም አስቸጋሪ ውይይቶችን እንዳደረገም ነው ያመነው። ዱብራቭካም ለዘ ታይምስ እንዲህ ሲል የተናገረው፣ ለሁሉም ሰው ደህና ሁኑ አልኩኝ። ከዚያም ለአሰልጣኙ ደህና ሁን ለማለት አነጋገርኩት። እሱም በሚቀጥለው ቀን እንደሚደውልልኝ ነገረኝ። ለዚህም ግራ ተጋባሁኝ። በሚቀጥለው ቀን ወደ ሪያድ ልጓዝ ነበር። አሰልጣኙ ሲደውሉልኝ ኒክ ስላልተመለሰና እንዲሁ ደግሞ ሴሚ ፋይናል ላይ ጨዋታ ላይ ስለሆነ እንዲሄድም መፍቀድ ትርጉም አይሰጥም ሲልም መለሰልኝ። አርብ ዕለት ተመለስኩኝና በሚቀጥለው ቀንም እንዲሁ በኤፍኤ ካፕ ሶስተኛው ዙር ጋር እንግዲህ ተጫወትኩኝ። ከጨዋታው በኋላ ክለቡን እንደገና አነጋገርኩትና አዲስ ውል አቀረቡልኝ። በፋይናንስ በሳዑዲ ያለው ውል ከኒውካስል ዩናይትድ ጋር ካለው ማወዳደር አይቻልም። ነገር ግን ለኔ ሁልጊዜም ኒውካስል ቀዳሚ ነበር። እናም በመቆየቴ ተደስቻለሁ ሲልም ጭምር ይናገራል። ሁሉም ነገር ቀላል ነበር። እናም ውሉን ፈረምን። ሐሙስ ዕለት ይፋ ሆነ። ከዚያም ቅዳሜ ዕለት ኤዲ ሃው አሰናበተኝ፣ ከመሰለፍም አስወጣኝ። ይህንን ደግሞ አልጠበቅኩም ነበር፣ ምክንያቱም በሳዑዲ አረቢያ ህይወቴ ሙሉ በሙሉ ከሚያስጠብቅልኝ ውል ይልቅ አዲስ ውልን በኒውካስል ስለፈረምኩኝ ነው ደነገጥኩኝ። ከጨዋታ በኋላ ውይይት አደረግን። እናም ደስ የማይል ውይይት ነበር። ተጫዋቹ በተሻለ የፋይናንስ አቅርቦት በሳዑዲ ጥሩ ህይወትን ማድረግ ይችል እንደነበር ያምናል። ሆኖም ግን ኒውካስል ዩናይትድ አግዶት ከዚያ በኋላ መደበኛ የመሰለፍ እድልን መስጠትም እንዳልቻለ ጭምር ነው ይህ ተጫዋች የተናገረው። ሌላኛው የምናነሳው ጉዳይ አሌክዛንደር ኢሳክ በክረምቱ የተጫዋቾች የዝውውር መስኮት ወቅትም እንግዲህ ከኒውካስል ዩናይትድ በ125 ሚሊዮን ፓውንድ የብሪቴን ሪከርድ ዝውውር ወደ ሊቨርፑል ከመጣ በኋላ በክለቡ የመጀመሪያ ዘመኑ አስቸጋሪ ሆኖበታል። ከሁሉም ውድድሮች በ12 ጨዋታዎች ላይ 2 ግቦችን ብቻ ያስቆጠረ ሲሆን በፕሪሚየር ሊጉም ባለፈው ሳምንት መጨረሻ በዌስትሃም ላይ ባስመዘገበው ድል ብቻ ነው ግቡን እንግዲህ ማስቆጠር የቻለው። አሌክዛንደር ኢሳክ በኒውካስል ያሳያቸው ብቃቶችን መድገም አልቻለም። ሊቨርፑል ትክክለኛ ቅድመ ውድድር ዝግጅት አለማድረጉን እንደ ዋነኛ ምክንያት ይጠቅሳል። አሁን ግን አሰልጣኝ አርኔ ስሎት አንድ እርምጃ ወደፊት ሄዷል። ስሎት አርብ ዕለት ለጋዜጠኞች በሰጡት አስተያየትም በሊቨርፑል ኤኮ በኩል በወጣ መረጃ አሌክዛንደር ኢሳክ በሊቨርፑል ከቡድን አጋሮቹ ጋር በኒውካስል ትቶት ከሄደው ጋር ሲነጻጸር ተመሳሳይ ኬሚስትሪ እንደሌለው አምኗል። በተለይም ደግሞ ከጃኮብ መርፊ ጋር የነበረው አጋርነትን ደግሞ በትልቁ ይጠቅሰዋል። ለሱ ያለው ዋና ልዩነት እዚህ ብዙ ጊዜም ዝቅተኛ ብሎክ ወይም ደግሞ ተከላክለው የሚጫወቱ ቡድንን መግጠሙ ነው። እናም ይሄ ደግሞ በኒውካስል ጨርሶ አልተከሰተም ማለት ባይቻልም እዚህ ግን በጣም ይበዛል ተብሎ ነው የሚታሰበው። እዚህ እንግዲህ በሎ ብሎክ የሚጫወቱ ቡድኖችን ነው በአብዛኛው የሚገጥመው፣ ምክንያቱም ሊቨርፑል ጠንካራ ቡድን መሆኑ ስለሚታወቅ አብዛኛው ቡድን ተከላክሎ ስለሚጫወት ነው። በዚህ ውድድር ዓመት ሊጉ ተለውጧል ብዬ አስባለሁ። ካለፈው ዓመት ካየሁት የበለጠ ብዙ ዝቅተኛ ብሎኮችን እናያለን። ነገር ግን ይህ በእኛ ላይ ብቻ ሳይሆን በብዙ ጨዋታዎች እየተመለከትኩኝ ነው ሲል ይናገራል አሰልጣኝ አርኔ ስሎት። ይህ ደግሞ ከኒውካስል ዩናይትድ ጋር ጊዜ ካለው ጋር ሲነጻጸር ለሱ አስቸጋሪ ያደርገዋል። ነገር ግን ከቡድን አጋሮቹ ጋር እርስ በርስ መላመድ ያስፈልገዋል። ሆኖም ግን ለምሳሌ የጃኮብ መርፊ አይነት ባህሪ ያለው ተጫዋችም በዚህ ጊዜ
በሊቨርፑል ቤት እንደሌለ ግልጽ ነው። አሌክዛንደር ኢሳክ በሊቨርፑል የኒውካስል ብቃቱን መድገም አለመቻሉ ተፈጥሯዊ ቢሆንም የሱ ብቃት ግን ደግሞ ከሚጠበቀው በታች ሆኗል። ጊዜ እንግዲህ ከጎኑ ነው። ነገር ግን ፈጥኖም ይሁን ዘግይቶም ብቃቱን ማሳደግ ይኖርበታል። በተለይም ሁጎ ኤኪቲኬ የመጀመሪያው አጥቂ ቦታን ለማግኘት እየተፋለመና በጣም ጥሩ ጊዜን እያሳለፈ ከመሆኑ ጋር በተያያዘ ማንቸስተር ዩናይትድ በክረምቱ ወደ 200 ሚሊዮን ፓውንድ የሚጠጋ ገንዘብ ያወጣ ሲሆን በ2026 ደግሞ የሩበን አሞሪም ስኳድን ለማሻሻል ድጋሚ ከፍተኛ ገንዘብ ያወጣል። አዲስ አማካኝና አጥቂ ይፈልጋል። ከዋና ኢላማዎቹ ሁለቱ በፕሪሚየር ሊግ ውስጥ ነው የሚገኙት። ማንቸስተር ዩናይትድ የመሃል ሜዳ ችግሩን ለመፍታት የኖቲንግሃም ፎረስቱን ኤሊዮት አንደርሰንን እንደሚፈልግ ሚስጥር አይደለም። አሁን ደግሞ በክረምቱ የፈረሙት ማቲያስ ኩኛ፣ ብሪያን ኤምቤሞና ቤንጃሚን ሼስኮም በአጥቂ ስፍራ ለመደገፍ አንቷን ሴሜኒዮን በኢላማቸው ውስጥ ማስገባታቸውም ነው የተናገረው። እንደ ፉትቦል ኢንሳይደር ዘገባ ከሆነ ሚኪ ብራውን ማንቸስተር ዩናይትድ በኤሊዮት አንደርሰንና በሴሜኒዮ ያለውን ደግሞ ፍላጎትም ያረጋገጠ ሲሆን የሁለቱ ተጫዋቾች ግልጋሎትን ለማስጠበቅም ወደ 170 ሚሊዮን ፓውንድ እንደሚያስፈልግ ነው የገመተው። ሴሜኒዮን ሲመለከቱት የቆዩ ተጫዋቾች ነው። ዩናይትድ ስኳዱን ለማሻሻል በጥር ወርም ገንዘብ ማውጣት ይኖርበታል። እናም ኮንትራቱን ከመፈረሙ በፊትም በክረምቱ ለማምጣትም የፈለጉት ሰው ነው። በዝውውር መስኮቱ ሲከፈትም እድሉ ከመጣ ትርጉም ይኖረዋል። ምክንያቱም ብሪያን ኤምቤሞ የተወውን ክፍተትም ሊሞላ እንደሚችል በርካቶች ስለሚያምኑ እንደ ሴሜኒዮና ኤሊዮት አንደርሰን ያሉ ሰዎችን ለማምጣት እየተመለከቱ ነው። እነሱም ለሩበን አሞሪም ዋና ኢላማዎች ናቸው። ምክንያቱም ሁለቱም በስኳዱ ቁልፍ ቦታዎች ላይ እውነተኛ መሻሻልን ስለሚያመጡ ነው። ችግሮች ሊከሰቱ የሚችሉባቸው ክፍተቶችን ይሞላሉ፣ ለቡድኑ ግልበትና ፍጥነትንም ይጨምራሉ። እንዲሁም ዩናይትድ እንደገና ስኬታማ ለመሆንም እርምጃዎችን እንዲወስድ ይረዳሉ ተብሎ ነው የሚታሰቡት። እነዚያን ሁለት ተጫዋቾች ዋንጫዎችንና ከፍተኛ ደረጃ ላይ ለመወዳደር የሚችል ቡድን ለማድረግም 170 ሚሊዮን ፓውንድ ያክልም ማውጣት ያስፈልጋቸዋል። እንግዲህ ይህ ሊሆን ይችላል ተብሎ አይታሰብም። ነገር ግን ሁለቱንም ለማስፈረም ፍላጎቱ አላቸውና በጥር ሊከናወን የሚችል ከሆነ ምናልባትም ያደርጉታል። ፍላጎት ያላቸው ሌሎች ቡድኖችም ይኖራሉ። ስለዚህም ቀላል አይሆንም። ነገር ግን ሁለቱም የሚያስፈልጋቸው ተጫዋቾች ይመስላሉ። ማንቸስተር ዩናይትድ በቅርብ ዓመታት ከፍተኛ ገንዘብን አውጥቷል። ሆኖም ግን በእንግሊዝ እግር ኳስ ውስጥ እንደ ዋነኛ ኃይልም ራሱን ለማረጋገጥ እየተቸገረ ነው። ኤሊዮት አንደርሰንና ሴሜኒዮ ጥራታቸውን እንግዲህ ይታወቃል። ምንም እንኳን የ170 ሚሊዮን ፓውንድ የሩበን አሞሪም ስኳድ በርካታ ቦታዎችን ለመፍታት ጥቅም ላይ ሊውል ቢችልም መከላከል ክፍሉን ጨምሮና ነገር ግን እነዚህን ተጫዋቾች በማምጣት እንግዲህ ቡድኑን ለማጠናከር ግን ሙከራዎች ይደረጋሉ ተብሎ እንደሚታሰብ ነው መረጃው የወጣው። ሚኬል አርቴታ የአርሰናል አሰልጣኝ ሆኖ የፕሪሚየር ሊጉን ለማሸነፍ ከመቼውም ጊዜ የበለጠ እድል አለው። ነገር ግን ይህ በክለቡ የመጨረሻው የውድድር ዓመቱ ሊሆን ይችላል። ክብሩ እየጨመረ ሲሆን በቅርቡ ደግሞ የሌላ የቀድሞ ክለቦቹ ኢላማ ሊሆን ይችላል። አርቴታ በተጫዋችነት ዘመኑ መጀመሪያ ላይ በላማሲያ ደረጃ ላይ አልፏል። እናም አንዳንድ የቀድሞ የአርሰናልና የባርሴሎና ተጫዋች ከሆነው የ43 ዓመቱ አሰልጣኝ ወደ ካታላን መመለስ የሚቻልበት እድል እንዳለ በርካቶች ያምናሉ። እንደ ሙንዶ ዲፖርቲቮ ዘገባ ከሆነ ኢማኑኤል ፔቲት ሃንስ ፍሊክ በውድድር ዓመቱ መጨረሻ የላሊጋውን ግዙፍ ክለብ ቢለቅ አርቴታ በቀጣዩ ክረምት የባርሴሎና አሰልጣኝነትን ለመረከብ ሊፈልግ እንደሚችል ነው የተናገረው። ወደ ስፔን ለመመለስ ሊፈተን ይችላል። በተለይም ገና በጣም ወጣት እያለ ወደ ተጫወተበት ክለብ። በእውነት እሱ እያደረገ ባለው ስራ በውድድር ዓመቱ መጨረሻ የሆነ ነገር ቢያሸንፍ መገመት ትችላላችሁ። እኔ ምናልባትም ችግር የለውም፣ በእኔ ሁኔታ ከሞላ ጎደል 7 ዓመታት በኋላ ከአርሰናል ጋር አሳክቼዋለሁ። ሌላ ነገር መፈለግም ጊዜው አሁን ነው ሊል ይችላል ብዬ አስባለሁ ሲል ነው የተናገረው ኢማኑኤል ፔቲት። እረዳዋለሁ። ባርሴሎና በዓለም ላይ ካሉ ምርጥ ክለቦች አንደኛው ነው። ወደ ስፔን እመለሳለሁ። እናም አኗኗር ዘይቤውም ለቤተሰቤ ጥሩ ነው ብሎ ሊያስብ ይችላል። እኔ ወደ ባርሴሎና እሄዳለሁ፣ ነገር ግን በተለይም በመከላከል ላይ የሆነ ነገር መለወጥ አለብን ብዬ አስባለሁ። በጣም ቀላል ነው። ምናልባትም በስፔን ለዋንጫ ትጫወት ይሆናል፣ ነገር ግን በምንም መንገድ ለቻምፒየንስ ሊግ መጫወት ግን ከባድ ይሆናል። ስለዚህም ደግሞ በሚቀጥለው የጥር ተጫዋቾች የዝውውር መስኮት የዝውውር እቅዶችን እያሰበ ያለው አርቴታ በአርሰናል ለበርካታ ዓመታት የቆየ በመሆኑ አዲስ ፈተና እንደሚያስፈልገው ሊወስን ይችላል። ሆኖም በዚህ ውድድር ዓመት ፕሪሚየር ሊጉን ቢያሸነፍም እንኳን በኤምሬትስ ሊያሳካው የሚችለው ብዙ ነገር ስላለ መውጣት ፍላጎቱ መሆኑ እርግጠኛ አይደለውም ሲል ነው ኢማኑኤል ፔቲት ሀሳቡን እያጋራ የሚገኘው። ሪያል ማድሪድ እና ባርሴሎና የማንቸስተር ዩናይትዱን አማካይ ኮቢ ማይኖን ለማስፈረም ፍላጎቱ አላቸው። አማካዩ በጥር ተጫዋቾች የዝውውር መስኮት ማንቸስተር ዩናይትድን ለቆ ሊወጣ እንደሚችል ወሬዎች አሉ። በኦልድ ትራፎርድ መደበኛ የጨዋታ ጊዜን ለማግኘትም ተቸግሯል። እናም በተደጋጋሚ ለመጫወትም ክለቡን ለቆ መውጣት ይኖርበታል።
ለጊዜያዊ ውሰት ሊሄድ እንደሚችል የሚገልጹ መረጃዎች አሉ። የት እንደሚደርስ ለማየትም የሚስብ ጉዳይ ነው። እንደ ፌጂያ ዘገባ ከሆነ ሪያል ማድሪድ እና ባርሴሎና ሁኔታውን በጥብቅ እየተከታተሉት ነው። እናም ለነሱ ጠቃሚ ግዢ ሊሆን ይችላል። ሪያል ማድሪድ በመሃል ሜዳው ላይ የበለጠ ቁጥጥርና ጥልቀት ያስፈልገዋል። እናም ወጣቱ አማካይ በላሊጋ ስኬታማ ለመሆን የሚያስችል ቴክኒካል ብቃትም እንዳለው ነው በርካቶች የሚያምኑት። በውድድር ዓመቱ ሁለተኛው አጋማሽ በውሰት ለነሱ በጣም ጠቃሚ አማራጭ ሊሆን እንደሚችል ይገመታል። ብቃቱን ለማሻሻል ከቻለ በውድድር ዓመቱ መጨረሻ በቋሚነት ሊያስፈርሙትም ይችላሉ ተብሎ ይጠበቃል። በተመሳሳይ ባርሴሎና በመሃል ሜዳው ላይ የበለጠ ጥራት ያስፈልገዋል። የጨዋታውን ፍጥነት የሚቆጣጠርና ለቡድኑ ፈጠራን የሚጨምር አስተማማኝ የመሃል አማካይም ይፈልጋሉ ነው የተባለው። ኮቢ ማይኖ በአውሮፓ ከፍተኛ ግምት የሚሰጠው ሲሆን ብሩህ የወደፊት ጊዜ እንዳለውም ነው የሚነገረው። እድገቱን ለመቀጠል በመደበኛነት መጫወት ይኖርበታል። ሪያል ማድሪድ ወይም ባርሴሎናን መቀላቀል ደግሞ ለእሱ አስደሳች አጋጣሚ ሊሆን ነው የሚችለው። በሚቀጥሉት ሳምንታት ማንቸስተር ዩናይትድ እንዲሄድ ለመፍቀድም ዝግጁ የሆነ እንደሆነ ማየቱ ያስደስታል። የ20 ዓመቱ ተጫዋች በጣም የሚፈለግ በመሆኑ እንግዲህ ግልጽ ነው ወደፊት ኮከብም እንዲሁ ደግሞ ለመሆንም የሚያስችሉ ሁሉም ችሎታዎች አሉት። እናም ደግሞ ማንቸስተር ዩናይትድ እንዲሄድ መፍቀዱ ሊጸጸትም ይችላል። ይልቁንስ ወደ ቡድኑ እንዲመለስና ተጨማሪ እንዲያድግም እንዲረዱት መደረግ አለበት የሚሉ መረጃዎች ናቸው አሁን ላይ በትልቁ እየወጡ እንዳሉ ዘገባዎቹ በትልቁ እያጋሩ የሚገኙት። ሊድስ ዩናይትድ አሁን ላይ እየተቸገረ ሲሆን በፕሪሚየር ሊጉ ለመቆየትም ትልቅ ትግል እያደረገ ነው። በውድድር ዓመት ሁለተኛው አጋማሽ ላይ በጠንካራ ሁኔታ ለመመለስ እንዲችልም በጥር ወር ቡድኑን ማሻሻል ያስፈልገዋል። የሊድስ ዩናይትዱ አሰልጣኝ ዳንኤል ፈርከ አሁን ላይ ክለቡ ቡድኑን ለማሻሻልም በሚያደርገው ጥረት ለጥር ተጫዋቾች የዝውውር መስኮት ሊፈጸሙ ስለሚችሉ ስምምነቶች እየሰሩ መሆኑን ፍንጭ ሰጥተዋል። ዳንኤል ፈርከ ስለ ጥር ተጫዋቾች የዝውውር መስኮት እቅዶች ሲጠየቁ በዚህ ሳምንት በእርግጠኝነት በጣም ተጠምጃለሁ ሲሆንም ነው የተናገሩት። ነገር ግን ለማሰብ አንድ ሰከንድ እንኳን የለኝም። እንዲሁም በጉዳትና በተለያዩ ተጫዋቾችም የሚመጡ ጨዋታዎች በሚያሳዩት ብቃት ላይ የተመካ ነው ብለዋል። በክረምቱ ማስፈረም የምፈልገው ነገር ተናግሬ ነበር። እናም ይሄ ደግሞ አልጠፋም። በስተጀርባ ላይ እየተዘጋጀን ነው። ነገር ግን አሁንም ስለሱ የምንነጋገርበት ጊዜ አይደለም ሲል ነው የተናገረው። ዳንኤል ፈርከ ከዚህ ቀደም ጥራት ያለው የክንፍ ተጫዋችና አጥቂ ወደ ቡድኑ ለመጨመርም እየፈለገ መሆኑን ተናግሮ ነበር። ሊድስ አስፈላጊዎቹን ፈራሚዎችን ማምጣት ይችል እንደሆነ የሚለውን ለማየትም የሚስብ ይሆናል። ለቡድኑ ተጨማሪ ግቦችን መጨመር አለባቸው። እናም ጥራት ያለው አጥቂ ደግሞ ትልቅ ለውጥን ሊያመጣ ይችላል ተብሎ ነው የሚታሰበው። ሊድስ ዩናይትድ በእጁ ጥራት ያለው ቡድን አለው፣ ነገር ግን አሁንም እየተቸገረ ነው። በክለቡ ዙሪያ ያለውን መንፈስ ከፍ የሚያደርጉና መልሰው ደግሞ እንዲታገሉ የሚረዱ ተጫዋቾች ያስፈልጉታል። እነሱ ትልቅ ክለብ ናቸው። እናም ወደ ሻምፒዮንሺፕ መመለስ በቀላሉ እቅዱ ላይ አይሆንም። በዚህ ውድድር ዓመት በፕሪሚየር ሊጉ ለመቆየትም በጣም ይጓጓሉ። እናም ሁኔታው እንዴት እንደሚዳብር መታየትም ያለበት ጉዳይ ነው። በተመሳሳይ ጊዜ ዳንኤል ፈርከ አሁን ላይ ከፍተኛ ጫና ውስጥ ሲሆን የመባረር ወሬዎችም አሉ። ውጤቱ በፍጥነት ካልተሻሻለ አሰልጣኙ በቅርቡ ሊሰናበቱ እንደሚችሉ መገመቱ ተገቢ ነው። ሊድስ ዩናይትድ በክረምቱ ከ100 ሚሊዮን ፓውንድ በላይም ወጪ አድርጓል። ነገር ግን በ14 ግጥሚያዎች ደግሞ 26 ጎሎችን ተቀብሎ በሊጉ የደረጃ ሰንጠረዥ 17ኛ ደረጃ ላይ ነው የሚገኘው። በክረምቱ የዝውውር መስኮት ከፍተኛ ድጋፍ ቢደረግለትም አሰልጣኙ የሚጠብቀውን ማድረስ ግን እንዳልቻለም መናገሩ ተገቢ ነው። አሁን ላይ ነገሮች መቀየር ይችሉ እንደሆነ ወደፊት የሚታይ ጉዳይ እንደሆነ ነው መረጃዎቹ በትልቁ እየወጡ የሚገኙት። ሊቨርፑል ከ12 ወራት በፊት ከ400 ሚሊዮን ፓውንድ በላይ ካወጣ በኋላ በ2026 ሌላ የክረምት የዝውውር መስኮት በዝግጅት ላይ ነው። ኢብራሂማ ኮናቴ ቢቆይም ሆነ ቢሄድም የሚከናወን አዲስ የመሃል ተከላካይ ለማስፈረምም እቅድ እንደተያዘ ነው የሚነገረው። ኮናቴ የውል ዘመኑ የውድድር ዓመቱ መጨረሻ ላይ ስለሚያልቅ በሱ ሁኔታ ላይ ባለፉት ወራት ከፍተኛ ግምት ሲሰጥበትም ቆይቷል። ሊቨርፑል አዲሱን ለመፈራረም እየተነጋገረ ሲሆን ሪያል ማድሪድም ለፈረንሳዊው ዓለም አቀፍ ተጫዋችም ጭምር የነበራቸው ፍላጎትን ካቋረጡ በኋላ ስምምነቱን ለማስጠበቅ ቀዳሚ ቦታ ላይ ነበሩ። ሆኖም ግን ሪያል ማድሪዶች ፍላጎቱ ቢቆምም በሚቀጥለው የውድድር ዓመት ግን መጀመሪያ ላይ ኢብራሂማ ኮናቴም የሊቨርፑል ተጫዋች የመሆን እድሉ በጣም ከፍተኛ ነው። እንደ ፉትቦል ኢንሳይደር ዘገባ ከሆነ ሚኪ ብራውን እንደገለጸው ሊቨርፑል ለኢብራሂማ ኮናቴ አዲስ ኮንትራት ላለመስጠትም በጽኑ እያሰበ መሆኑን ይገልጻል። ይህም በውድድር ዓመቱ መጨረሻ በነጻ ተጫዋችነት ክለቡን ለቆ እንዲሄድ ነው የሚያደርገው። ሪያል ማድሪድ መውጣቱን በሊቨርፑል እንደሚቆይ አይመለከትም። እየተነገረኝ ከሆነ ስለሱ ስጋቶች አሏቸው። እናም እነዚያ ስጋቶች ደግሞ በዚህ የውድድር ዘመን ባሳያቸው አሳዛኝ ብቃቶች ተጨምረውበታል። የሱ ጥሩ ጎን በጣም ጥሩ ነው፣ ነገር ግን አንዳንድ ስህተቶችን ለመስራትም ጨዋታውን የማበላሸት ድክመትም እንዳለበት ነው የሚነገረው። ሊቨርፑል በሱ ላይ ማሻሻያ ማድረግ እንደሚችል ያምናል ብዬ አስባለሁ። ስለዚህም የውል ስምምነቱን ስለማራዘምም እንደገና እያሰቡ ነው። ምንም እንኳን
አሁንም ለአማራጭ ቢሆንም ሪያል ማድሪድ እንግዲህ በዚህ ኮንትራቱ ካለቀ ሊቨርፑልን የመልቀቅ ዕድል ይኖረዋል። ሪያል ማድሪድ ፍላጎቱን ማቋረጡ በፍጹም አላስገረመም። በዚህ ደግሞ የውድድር ዓመት ሲመለከቱት ቆይተው ይሆናል። እናም የበለጠ ወጥና አስተማማኝነት ያለው ሰው እንደሚያስፈልጋቸው ወስነዋል። በተመሳሳይ መልኩ ሊቨርፑልም እንዲሄድ ለመፍቀድ ዝግጁ ይሆናል ብዬ አስባለሁ። ስለዚህም ባልተጠበቀ መንገድም ቢሆን ሊቨርፑልን የመልቀቅ ዕድሉ ሰፊ ነው ተብሏል። እስካሁን ድረስ ሊቨርፑል ከተጫዋቹ ወገን ጋርም በግል ስምምነቶች ላይ መስማማት አልቻለም። ኢብራሂማ ኮናቴ የደሞዝ ከፍተኛ ጭማሪ እየጠየቀ ነው። በተለይም ከውድድር ዓመቱ መጀመሪያ ጀምሮ ያሳየውን ብቃት ከግምት ውስጥ በማስገባትም ክለቡ ሌላ ትልቅ ኮንትራት ለመስጠትም ጥርጣሬ ማሳየቱ ጭምር ነው እየተገለጸ እንደሚገኝ መረጃው የወጣው። አስተን ቪላ የአጥቂ ክፍሉን ጥራት ለማሻሻል እየፈለገ ሲሆን እንደ ጂኤምኤስ ዘገባ ከሆነ ካሎም ዊልሰን ኢላማ አድርገውታል። ተጫዋቹ ከዌስትሃም ዩናይትድ ጋር የ12 ወራት ውልም በመፈረም ተቀላቅሎ የነበረ ቢሆንም አሁን ደግሞ ጤናማ ሆኖ ለለንደኑ ክለብም እየተጫወተ ነው። የ33 ዓመቱ ዊልሰን ልምድ ያለው ተጫዋች ሲሆን አስተን ቪላ ጥራቱንና ልምዱን ደግሞ ሊጠቀመው ይችላል። እሱ ለዌስትሃም ዩናይትድ መደበኛ ተሰላፊ ሆኖ አልጀመረም። እናም ዘሃመርስ እንዲሄድም ለመፍቀድ ፈቃደኛ እየሆኑ እንደሆነ የሚለው ጉዳይ ለማየትም የሚስብ ነው የሚሆነው። በአጥቂ ክፍል ውስጥም ጥራት የጎደላቸው ሲሆን ዊልሰንን በጥር ወር እንዲለቁትም መፍቀድ ስህተት ሊሆንባቸው እንደሚችል ነው የሚታመነው። በተመሳሳይ ጊዜ ኦሌ ዋትኪንስ ከፍተኛ ብቃት ማሳየት አልቻለም። በዚህ የፕሪሚየር ሊግ የውድድር ዓመትም 3 ግቦችን ብቻ ያስቆጠረ ሲሆን አስተን ቪላ የዊልሰንን አገልግሎት ለማስጠበቅ መፈለጉ አያስደንቅም። ሌሎች አማራጮች እየተመለከቱ ነው። መጨረሻ ላይ ማንን እንደሚያስፈርሙ የሚታይ ጉዳይ ነው። ዊልሰን ለአስተን ቪላ የመጫወት ሀሳብ ሊስበው ይችላል። እነሱም እንግዲህ ጎበዝ ስኳድ ያለው ትልቅ ክለብ ናቸው። ጥራት ያለው አሰልጣኝም አላቸው። እንዲሁም የአውሮፓ ውድድርም እድል ሊሰጡት እንደሚችሉ ነው የሚነገረው። ዌስትሃም ተጫዋቹን እንዲሸጥም ማሳመን ከቻሉ ለዌስት ሚድላንዱ ክለብም ብልህ የሆነ ግዢ ሊሆን እንደሚችል በርካቶች ያምናሉ። ዊልሰን ክለቡን ከተቀላቀለ በኋላ ለዌስትሃም ቁልፍ ተጫዋች አልነበረም። እናም ደግሞ ለለንደኑ ክለብም ገንዘብ ማግኘቱ ጥሩ ነው። ተጫዋቹ አዲስ ጅምርም ለማግኘትም ይፈልጋል የሚል መረጃ ነው የወጣው። የሌስተር ሲቲ አሰልጣኝ የሆኑት ማቲ ሲፉንቴስ የውድድር ዓመቱ በሚያሳዝን ሁኔታ መጀመሩ እንግዲህ ከፍተኛ ጫና ውስጥ ገብቷል። የ43 ዓመቱ አሰልጣኝ በቅርብ ሳምንታት ከፍተኛ ጫና ውስጥ ሲሆን ቡድኑ በአሁኑ ጊዜ በሊጉ የደረጃ ሰንጠረዥ 16ኛ ነው። በሻምፒየንሺፕ ውስጥም ለመቆየት እየታገሉ ሲሆን በተፈጥሮም ሲፉንቴስ እንግዲህ ከስራ መባረር ጋር ስሙ ተያይዟል። የክለቡ አመራሮች በሚቀጥለው ሳምንት እሱን ለማሰናበትም ፈቃደኞች ይሆናሉ ወይ የሚለው ጉዳይ ለማየትም የሚስብ ይሆናል። እንደ ፉትቦል ኢንሳይደር ዘገባ ከሆነ ራስል ማርቲን ስፔናዊውን ለመተካት ከሚጠበቁት አማራጮች አንደኛው ነው። የ39 ዓመቱ እንግሊዛዊ አሰልጣኝ በጥቅምት ወር ከሬንጀርስ ከተባረረ በኋላ በአሁኑ ጊዜ ያለ ክለብ ነው የሚገኘው። ራስል ማርቲን ከዚህ ቀደም የአሰልጣኝነት ብቃቱን አሳይቷል። እናም ለሌስተር ሲቲ እጅግ በጣም ጥሩ ግዢ ሊሆን ይችላል። እንግዲህ ደ ፎክስ እየተባሉ የሚጠሩት ሌስተር ሲቲዎች በአሁኑ ወቅትም ለውጥ እንደሚያስፈልጋቸው ግልጽ የሆነ ጉዳይ ነው። ችሎታ ያለው ቡድን ቢኖራቸውም ሲፉንቴስ ግን ከተጫዋቾች የተሻለውን ማውጣት አልቻለም። ምናልባትም የአሰልጣኝነት ለውጥ በክለቡ ዙሪያ ያለውን ስሜት ከፍ ሊያደርገውና በከፍተኛ ደረጃ እንዲጫወቱ ሊረዳቸው ይችላል። ማርቲን በዚህ የውድድር ዓመትም ለሌስተር ሲቲ የማሰልጠን ሀሳብ በእርግጥም ይስበዋል። ሲፉንቴስ በሚቀጥሉት ሳምንታት ነገሮችን መቀየር ይችል እንደሆነ ማየቱ አስደሳች ያደርገዋል። ነገሮችን በከፍተኛ ሁኔታ መቀየር ካልቻለ ግን በቅርቡ ከስራው ሊሰናበት የሚችልበት እድል ሰፊ ነው ተብሎ ይታመናል። ሌስተር ሲቲም እንዲሁ ከስቲቭ ኩፐርን ካሰናበተ በኋላ ባሉት ወራት ውስጥም በርካታ የአሰልጣኝ ለውጦችን ያደርገዋል። ሩድ ቫን ኒስትሮይን በሰኔ ወር ተሰናብተዋል። ሲፉንቴስም ክለቡን ለቆ የሚሄድ ይመስላል። እንግዲህ ሌስተር ሲቲዎች እስካሁን ባለው በ18 የሻምፒዮንሺፕ ጨዋታዎችም 6 ድሎችን ብቻ ማስመዝገብ ችለዋል። ይህም ደግሞ በፍጹም በቂ እንዳልሆነ ነው በርካቶችም የሚያምኑት። ክሪስታል ፓላስ በጥር ተጫዋቾች የዝውውር መስኮት የዌስትሃም ዩናይትዱ ተከላካይ የሆነው ማክስ ኪልመንን ለማስፈረምም ፍላጎት አለው። የ28 ዓመቱ ተጫዋች ለዌስትሃም ዩናይትድ በጥሩ ሁኔታ ሲጫወት የቆየ ቢሆንም በቅርብ ጊዜ በሊቨርፑልና በማንቸስተር ዩናይትድ ላይ በተደረጉ ጨዋታዎችም ተሽሯል። ክሪስታል ፓላስ ወደ ተከላካይ ክፍሉ የበለጠ ጥራትና ጥልቀትንም ማከል ይኖርበታል። እናም እንደ ፉትቦል ኢንሳይደር ዘገባ ከሆነ ለእነርሱ ጥራትም ያለው ግዢ ይሆናል። እሱ በፕሪምየር ሊጉ አስተማማኝ ተጫዋች ሲሆን ወዲያውኑ ደግሞ ለቡድኑ አስተዋጽኦችን ሊያደርግ ይችላል። ክሪስታል ፓላስ ማርክ ጉሂ ውሉ ሲያልቅም ሊያጣው ነው። የእንግሊዝ ብሔራዊ ቡድን ተጫዋችም በጥር ወር ክለቡን ለቆ ሊሄድም ይችላል ተብሏል። ዘ ኤግልስ የእሱን ቦታ መተካት አለባቸው። እናም ደግሞ ኬልመን ለእነርሱ እጅግ በጣም ጥሩ አማራጭ ይሆናል። ክሪስታል ፓላስ በአውሮፓ ውድድርም እየተሳተፈ ነው። እናም በጥር ወርም ስኳዱን ማዳከም አይችልም። ክለቡን የሚለቅ ማንኛውም ቁልፍ ተጫዋችም መተካት አለባቸው ነው የተባለው። ከቀሪው የውድድር ዓመትም ለፓላስ የመጫወት ሀሳብ ይስበዋል። እናም ዌስትሃም ዩናይትድ
እንዲሄድ ለመፍቀድም ዝግጁ መሆናቸው የሚታይ ነው። ዌስትሃም አሁን ላይ እየተቸገረ እንደሆነ የሚታወቅ ጉዳይ ነው። በተከላካይ መስመሩም በጣም ደካማ ነው። በ14 የሊግ ጨዋታዎችም 28 ግቦች ተቆጥሮባቸዋል። እዚህ ያለ ተጫዋች ደግሞ ያለው ጥራት ደግሞ ያለው ተከላካይ መሸጥ ስህተት ሊሆን ይችላል። በሚቀጥሉት ሳምንታትም ምን እንደሚወስኑ ማየቱ አስደሳች ያደርገዋል። ክሪስታል ፓላስ ዝውውሩን ለማጠናቀቅ የሚያስችል ገንዘብ አላቸው። እንዲሁም ተጫዋቹ ክለቡን እንዲቀላቀልም ማሳመን ይችሉ ይሆናል። ጉሂ እንደ ሊቨርፑል ባሉ ክለቦች ጋርም በተደጋጋሚ ሲያያዝ ቆይቷል። እናም የት እንደሚሄድ ወደፊት የሚታይ ይሆናል። ክሪስታል ፓላስ ጥቂት የሀገር ውስጥ ዋንጫዎችን እንዲያሸነፍም ከረዳ በኋላ በከፍተኛ ደረጃ መወዳደር ይፈልጋል። በሙያዊ ሕይወቱም በዚህ ደረጃ ላይ ወደ ሌላ ክለብ ቢሄድም ትርጉም አለው ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። ኒውካስል ዩናይትድ በ2026 የመሃል ሜዳ አማራጩን ለማስተካከል እያሰበ ሲሆን ገቢዎችንና ወጪዎችንም ይጠብቃል። በቅርብ ወራት ውስጥም ጆ ዊሎክን ወደ ክሪስታል ፓላስ ሊሄድ ይችላል የሚል ወሬም ሲነሳ ቆይቷል። በሱ ምትክም ሴንት ጄምስስ ፓርክ ሊገባ የሚችለው አሌክስ ቶዝም ሊሆን ይችላል። አዲሱ የስፖርት ዳይሬክተር ሮስ ዊልሰን ኒውካስልን በአሰልጣኝ ኤዲ ሃው የስልጣን ዘመን ሙሉ በሙሉ ትኩረት ሲያደርግበት ከነበረው የፕሪሚየር ሊግ ገበያ እንዲርቅ ያደርጉታል ተብሎ ይጠበቃል። ለኤሊዮት አንደርሰን የመዘዋወር እድል አሁን ላይ አይጠበቅም። ነገር ግን ቶስ ለታይንሳይዱ ክለብም ብልህ የሆነ አማራጭ ሊሆን ይችላል። እንደ ፉትቦል ኢንሳይደር ዘገባ ከሆነ ኒውካስል በቀጣዩ የክረምት የተጫዋቾች የዝውውር መስኮት ወቅትም በቅናሽ ዋጋ ሊገኝ ለሚችለው ለቶዝም ከፍተኛ ፉክክር ይገጥመዋል ተብሎ ነው የሚታሰበው። ከ20 ዓመቱ ተጫዋች ላይ ከቡንደስሊጋ ክለቦች ከፍተኛ ፍላጎት አለ። ኮንትራቱ እስከ 2027 ስለሆነም ለብዙ ክለቦች ጥሩ አማራጭ ሊሆን ይችላል። ስለዚህም አዲስ ኮንትራት ካልፈረመም ፍላጎት ያላቸው ቡድኖችም በክረምቱ የፌረንስ ቫሮሱን እሱን የማቆየትም ውሳኔ ሊፈትኑ ይችላሉ። እናም ወደ 13 እና 15 ሚሊዮን ፓውንድ በሚደርስ ቅናሽ ዋጋ ሊገኝ ይችላል። እንደሚታሰበው ኒውካስል መከታተሉን የሚቀጥልበት ተጫዋች ነው። አሁን ቅድም የሚሰጠው ጉዳይ አይመስልም። ኒውካስል በክረምቱ ያኮብ ራምዚን ቢያስፈርምም የተሻለ የመሃል ሜዳ ጥልቀት እንደሚያስፈልገው እንግዲህ የማያጠራጥር ነው። አሰልጣኝ ኤዲ ሃው እንደሱና ሉዊስ ማይሊ ያሉ ተጫዋቾችን ሳንድሮ ቶናሊ፣ ብሩኖ ጎማሬሽ እና ጆኤል ሊንተን ወደፊት እንዲገፉ ይፈልጋሉ። ነገር ግን እስካሁን ድረስ ይህንን ማድረግ ስላለመቻላቸው ጥያቄዎች ቀርበዋል። ቶዝ በ20 ዓመቱ ቀድሞውኑ የሃንጋሪ ብሔራዊ ቡድን ተጫዋች ነው። ስለዚህም ወደ ኒውካስል መጥቶ መወዳደር የሚችልበት አቅምም አለው። ለአሁኑ ግን በቀጣይ ክረምት ስምምነት ይፈልግ እንደሆነ ማየቱ አስደሳች ያደርገዋል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። ወደ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝነላችሁ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን ነው የምናመሰግናችሁ። ፏድ ባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን ያነሳንበት የዛሬው የዕለተ ረቡዕ የምሳ ሰዓት ፕሮግራማችን ይህንን ይመስል ነበር። ቆይታችሁ ከኛ ጋር ስለነበር ከልብ አድርገን ነው የምናመሰግነው። መልካም ጊዜ እንዲሆንላችሁም ነው በአክብሮት የምመኘው።